እዚህ ጋር እንትን አለ። እዚህ ትልቅ የሆነ ነገር ተደግሷል። እቺ ሀቢባ እቺ ቢስሚላህና በስማም የሆነች ሴትዮ መሀላችን ትዳር ላይ ገባች። ሀቢባ ታውቃት ትሆናለህ። መሀላችን ላይ ቆይ አንድ ጊዜ እሱ በአላህ እኔ አልጠራም ስም አልጠራም። ኦኬ ከዚህ በላይ ትዳር እየፈረሰ እድል በሰጣቸው ምንም ችግር የለም። እሱ አዳምጠኝ ኡስታዝ ማለሽ እና ይኸውልህ እሱ አሁን እነዚህ መሀላችን ላይ እህቷና ሀቢባ የምትባል አውራጣት እቺ ቢስሚላህና በስማም የሆነች በመሀል ላይ ገብታ ትዳራችን እየረበሸች ነው። ኡስታዝ እሱ አዳምጠኝ። በሽማግሌ ታይ ኡስማን ከይቅርታ ጋር ትምህርት ላይ ነው ያለው። ይኸውልህ ትምህርት ላይ ነው ያለው። ከይቅርታ ጋር በሽማግሌ ፍቱት። ኢስላም ይሄን ነው የሚያዘው። በቃ አላህ በቁርአን ላይ እንዲህ አለ። ሙስሊም ከሆንክ ከሰማኸኝ ወኢን ኺፍቱም ሽቃቀ በይነሂማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ አለ። በባልና በሚስት መካከል ችግር ከተፈጠረና ይሄን ካያችሁ ከፈራችሁ ከእርሷ የሆነ ሽማግሌ ከእርሱ የሆነ ሽማግሌ አምጡና አስታርቋቸው ብሏል። ስለዚህ አንተ የምትቀርበውና የምታማክረው ሰው ካለ በዱባይ ላይ ሽማግሌ ፈልግና ከእርሷ የሆነ ሽማግሌ ተፈልጉ እነሱ ተገናኝተው ያንተም ትገባለህ። ለዚህ ነው ታህት خلاص ጥያቄ እናስተናግድ። ኡስማን ከይቅርታ ጋር የመጨረሻ ትገባለህ። ለእኔ አልገባም። እንዲህ አይነት ነገር እኔ ኢትዮጵያ ማን ዱባይ አይደለም ያለው ቆይቻለሁ። ኢትዮጵያ ተገባ ቀጣይ እኔ ተይ እንደዚህ እናድርግ። ትዳራችን ላይ ችግር ይመጣል። የባል ሀቅ ይበልጣል። አሁን የባል ሀቅ ይበልጣል ወይስ የእህት ሀቅ ወይ የወንድም ሀቅ? ይሄን ንገረኝ ብቻ በቃ። ምን ያህል ዲኑ? የሁለቱም ሀቅ እንዳለ ነው መጠበቅ አለበት። የሁለቱም ሀቅ መጠበቅ አለበት። የባልም ሀቅ አለ፣ የቤተሰብም ሀቅ አለባት። ስለዚህ ለቤተሰቧ ያንን ሀቅ ታሟላለች፣ ለባሏም ሀቁን ታሟላለች። አንዱ ከሌላው ጋር የሚጋጭ አይደለም፣ ወይም ደግሞ ይሄ ይበልጣል ይሄ ያንሳል የሚባል ነገር አይደለም። ስለዚህ በመልካም ሲያዛት ጊዜ ባሏ ትታዘዘዋለች። ያ በመልካም ካልሆነ ደግሞ ከሸሪዓ ጋር በማይስማማ ነገር ከሆነ የዛኔ አትታዘዘው። ያ ነው ባል በሚስቱ ላይ ሀቅ እንዳለው ሚስትም በባሏ ላይ ልክ እንዲሁ ሀቅ አላት። ወንድሞች እኔ ስለ ማደንቅ ስለምወድ ነው እኔ የገባሁትና አሁን ሚስቴ ማለት ነው ይኸውልህ ሚስቴ ችግር አለባት። ችግሯ ምንድን ነው? ወይ የቤተሰብ የባልና የሚስት ገመና ከሆነ እንደ ኢስላም በአደባባይ በዚህ መልኩ አይወራም። እሺ ነቢያችን ተሰማኛለህ? ኢስላም ልንገርህ እንደሚል በመካከላቸው ነገር ካለ አላህ በቁርአን ላይ ሽቃቀ በይነሂማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ አለ። በባልና በሚስት መካከል መጋጨትን ካያችሁ ከእርሷ የሆነ ሽማግሌ አምጡና ሚስጥር አድርጋችሁ ለብቻቸው ጉዳያቸውን ፍቱላቸው ነው ያለው። ሚስቴ ችግር አለባት፣ ከዚያ ደግሞ ሚስት ትመጣለች። ባሌ ችግር አለበት እየተባለ የሚወራበት የሶሻል ሚዲያ ቦታ ላይ እኔ ይህን ነገር አወግዛለሁ። ከዚህ በፊትም እንዲህ አይነት የሚሰሩ ሰዎች አሉ። ባልን ያመጣሉ፣ ሚስትን ያመጣሉ። ምን አድርጎሻል፣ ምን አድርጋለች እያሉ የባልና የሚስት ገመናን በአደባባይ መዘርጋት። እንዲህ አይነት ነገር የሚሰራበት ኡስማን አንድ ጊዜ አዳምጥ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? አስወኡ ናስ ዐንደላህ የውመል ቂያማ መን ዩፍሺ ሲረ ዘውጀቲሂ አሉ። የትንሣኤ ቀን ከአላህ ዘንድ በጣም አስቀያሚና መጥፎ ሰው ማለት የሚስቱን ገመና በአደባባይ የሚያወጣ ነው አሉ። አይኔ ልጠይቅ ነው ልትል ትችላለህ። ያ ነገር የሚሆነው በባልና በሚስት መካከል ያለን ነገር የእውቀት ባለቤት ዘንድ ሂደህ በአደባባይ ሳይሆን